እንደምን ከረማችሁ። የዛሬ ስጦታ ወግ ትኩረት የማጣትና የመቀጥበት ችግር የሚል ይሆናል። በዛሬ ርዕሳችን ደግሞ አብረውን የሚቆዩት ዶክተር ዮናስ ባህረ ጥበብ ናቸው። እንኳን ደህና መጣችሁ፣ እንደምን አላችሁ በድጋሚ። ስለዚህ በቀጥታ ወደ ውይይታችን እንግባ። ዶክተር ዮናስ ሁሌም አብረውን ነው ያሉ፣ ግን ዛሬ ደግሞ በዋናነት ማብራሪያ ሊሰጡን ስለፈቀዱ እናመሰግናለን። እንደምን አሉ? እንኳን ደህና መጡ ብለናል ዶክተር ዮናስ። እንግዲህ ያው ሁላችሁም ዶክተር ዮናስን ታውቋቸዋላችሁ ብዬ ተስፋ አደርጋለሁ። ግን የስጦታ ወግ ልማድ ነውና በማስተዋወቅ ልጀምር። ዶክተር ዮናስ በአዲስ አበባ ዩኒቨርሲቲ በስነ አእምሮ ሕክምና ተባባሪ ፕሮፌሰር ናቸው። የህፃናት የአእምሮ ሕክምና ሰብ ስፔሻሊስት እንዲሁም የስጦታ የአእምሮና የሱስ ሕክምና ማዕከል መስራች ናቸው። ዶክተር ዮናስ እንግዲህ ዛሬ በትኩረት የማጣትና መቀጠል ችግር በሚለው ርዕስ ዙሪያ ከእሳቸው ጋር ቆይታ የምናደርግ ይሆናል። አካሄዳችን ለመንገር ያክል እንግዲህ በሁሌም እንደምናደርገው መጀመሪያ በእኔ በኩል እናንተ ሀሳብ፣ ጥያቄ እንድታነሱ እንደ መነሻ ይሆናሉ ብዬ ያሰብኳቸውን ጥያቄዎች በክፍል 1 አቀርባለሁ። ከዛ በዚሁ ክፍል ባነሳዋቸው ጥያቄዎች ላይ እናንተ ቤተሰቦቻችን ጥያቄዎቻችሁን፣ ግር ያላችሁን፣ መጠየቅ የምትፈልጉትን እንዲሁም ባለሙያዎችም ካላችሁ ሀሳባችሁን፣ ሌሎቻችሁም ቢሆን ሀሳባችሁን የምትገልጽበት ሰዓት ይኖረናል። ከዛ በሁለተኛ ክፍል እኔ ላነሳቸው ያስኳቸውን ጥያቄዎች በድጋሚ የማነሳ ይሆናል። ከዛ በሁለተኛ ክፍል ባነሳዋቸው ጥያቄዎች ላይ እናንተ ቤተሰቦቻችን በድጋሚ ሰዓት የሚኖራችሁ ይሆናል ማለት ነው። ሂደታችን ይህንን ይመስላል። ስለዚህ እሺ፣ በቀጥታ ወደ ወጋችን እንግባ። እንግዲህ በመጀመሪያ ላነሳው የፈለግኩት ያው ሰላምታዬ ቀደም ብዬ አቅርቤያለሁ ብዬ ነው። እሱ እንደተጠበቀ ሆኖ ኤዲኤችዲ ምንድን ነው? መገለጫዎቹ ምን ይመስላሉ? ምንስ አይነቶች አሉት? አይነቶቹ ምን ይመስላሉ? የሚል ይሆናል እንደ መግቢያ። በዚህ እንጀምር ዶክተር። እሺ፣ አመሰግናለሁ በጣም። እንግዲህ በእንግሊዘኛ ቋንቋ አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር ወይም ብዙ ጊዜ ኤዲኤችዲ ሲባል እንሰማለን። ወደ አማርኛ እንደው በጥሬው ስንተረጉመው ትኩረት ማጣትና መቅበጥበጥ ተብሎ ሊተረጎም ይችላል። ብዙ ጊዜ ለወላጆች ስናስረዳ ትኩረት ማጣትና መቅበጥበጥ የሚለውን ቃል ነው እየደጋገምን የምንጠቀመው። ስለዚህ የትኩረት ማጣትና የመቅበጥበጥ ችግር ተብሎ ሊተረጎም ይችላል አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር። ስለዚህ በጣም ኮመን የሆነ ኔሮ ዴቨሎፕመንታል ዲስኦርደር ነው። ከእድገት ጋር የተያይዞ የሚመጣ ችግር ነው ተብሎ ይታሰባል። ሚሊዮን ሰዎች ችግር ውስጥ ከዚህ ችግር ጋር ይኖራሉ። ኦኬ፣ እንግዲህ አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር አማርኛ ሲተረጎም የመቅበጥበጥና የትኩረት ማጣት ችግር ብለን ተርጉመነዋል። ብዙ ጊዜ ለወላጆች የምናስረዳው በዚህ መልክ ነው። ልጁ የትኩረት ማጣትና የመቅበጥበጥ ችግር አለበት ብለን ነው የምንናገረው እና ኤዲኤችዲ ወይም የትኩረት ማጣትና መቅበጥበጥ ኔሮ ዴቨሎፕመንታል ዲስኦርደር ነው ይሉታል ፈረንጆቹ። ምን ማለት ነው? ከእድገት ጋራ ተያይዞ የሚመጣ ችግር ነው ተብሎ ነው የሚታሰበው እና የኤዲኤችዲ 3 መሰረታዊ ምልክቶች አሉት እንደ ማዕዘን ድንጋይ የሚታዩ ኢንአቴንቲቭነስ፣ ሃይፐር አክቲቪቲ እና ኢምፐልሲቪቲ። ትኩረት ማጣት፣ መንቀዥቀዥ እና ግብታዊነት። እነዚህ 3ቱ በጣም መሰረታዊ የህመሙ ምልክቶች ናቸው። እነዚህ 3ቱ መሰረታዊ የችግሩ ምልክቶች ናቸው። ትኩረት ማጣት፣ መቅበጥበጥ እና ግብታዊነት ማለት ነው። እንግዲህ ኤዲኤችዲን መረዳት በጣም አስፈላጊ ነገር ነው። ለምንድን ነው አስፈላጊ የሆነበት ምክንያት ምንድን ነው? ከዚህ ችግር ጋር የሚኖሩ ልጆችን ህመሙን ተረድተን ካረዳናቸው በስተቀረ
ካረዳናቸው በስተቀር እነኚህ ልጆች በየትምህርት ቤቱ ሳይማሩ ማንም ሰው ትኩረት ሳይሰጣቸው ያድጉና ብዙ ችግር እያደር ብዙ ችግር ይፈጠራል እና የኤዲኤችዲ ሲምፕተሞች ምንድን ናቸው? ምልክቶቹ ምንድን ናቸው ተብሎ እንትን ቢል እንግዲህ በሁለት ግሩፕ ከፍሎ ማየት ይቻላል። የመጀመሪያው ይሄ ግብታዊነት ነው። የግብታዊነት የህመም ምልክትና ሁለተኛው ትኩረት ማጣትና መቅበጥበጥን አንድ ላይ አድርገን ማየት እንችላለን። እንግዲህ ከትኩረት ማጣትና መቅበጥበጥ ጋር የሚኖር ልጅ ብዙ ጊዜ ትኩረት የለውም። በአንድ ነገር ላይ አተኩሮ መስራት፣ አተኩሮ ማዳመጥ፣ አተኩሮ ለረጅም ጊዜ መቆየት በጣም ይቸገራል። ለምሳሌ ክላስ ወርክ ሲሰጥ ክላስ ወርኩን ገልብጦ አሳርሞ መምጣት ትልቅ ችግሩ ነው ለኤዲኤችዲ ላለው ልጅ። ወይም ደግሞ መልእክት ተልኮ ይሄን አድርገና ሲባል ትኩረት ስለሌለው እንደገና ደግሞ መጠየቅ አለበት። እንደገና ደግሞ የሚመጣ ወይም ደግሞ ሰርቶትም አድርጎትም መልእክቱን አድርሶ ይመጣም በግማሽ ነው አድርሶ የሚመጣው እና ትኩረት ስለሌላቸው በዛ ምክንያት አያስተውሉ። በዚህ ምክንያት ይሄ ሾርተር ሚሞሪ ማስታወስ ያለባቸውን ነገር ሳያስታውሱ ይቀራሉ እና በዚህ ምክንያት ዕቃ ይጥላሉ። ምሳ ሰዓታቸውን ረስተው የምሳቃቸውን ረስተው ይመጣሉ። ትምህርት ቤት ኮታቸውን ረስተው ይመጣሉ። እርሳስ፣ እስክሪብቶ ብዙ ጊዜ ይጠፋሉ እና እንግዲህ በየቀኑ በየሁለት ቀኑ በየሶስት ቀኑ እርሳስ ይቆራል። በየሁለት ቀኑ በየሶስት ቀኑ በቃ እርሳስ እየቀረጸች እስክሪብቶ እየቀረጸች እናት ትሰጣለች። በዚህ ትኩረት ስለሌላቸው ብዙ ጊዜ ይሳሳታሉ። ለምሳሌ 10 ጥያቄ ብትሰጧቸው 10ሩን ጥያቄ ለመስራት የመጀመሪያው አንድ ለጥያቄ ላይ ብቻ ትኩረታቸው የሚሆነው የመጀመሪያውን ጥያቄ በትክክል ይመልሳሉ። ሁለተኛውን ጥያቄ በትክክል ይመልሱና የቀሩትን 8 ጥያቄዎች ግን በትክክል ሳይመልሷቸው ይቀራሉ። እንደ ኬርለስ ሆነው በፍጥነት መልሱን አክበው ብቻ ሊወጡ ይችላሉ። መልሱን አክበው ከልጆቹ በፊት ምናልባት የ10 ጥያቄ 30 ደቂቃ ተሰጥቶ እንደሆነ እነሱ በ10 ደቂቃ የመጀመሪያውን ሁለቱን ጥያቄ በትክክል መልሰው የቀሩትን 8 ጥያቄዎች ትኩረት ስለሌላቸው በትክክል ሳይመልሱ እንደመጣላቸው አክብበው ሊወጡ ይችላሉ። ምክንያቱም ይሄ ምንድነው ችግራቸው ካላችሁ ሰብሰብ ብሎ ትኩረትን ሰብሰብ ብሎ ከአንድ እስከ 10 ያለውን ጥያቄ በደንብ እያሰቡ እያንዳንዱ ጥያቄ እያሰቡ መስራት ስለሚቸገሩ ነውና ሌላው እንግዲህ ከዚህ ከትኩረት ማጣት ጋር የተያያዘው ነገር መርሳት ነው። መርሳት ቅድም እንዳልኩት ነው። ምሳሳን መርሳት፣ ዩኒፎርም ኮቱን ረስቶ መምጣት፣ የዩኒፎርሙ ሹራብ መርሳት፣ እስክሪብቶ መጣል፣ እርሳስ መጣል፣ መጽሐፍ መጣል፣ ሆምወርክ የተሰጠውን ነገር ሳይገለብጡ ረስቶ መምጣት። በቃ ይሄ ከኢንአክቲቭነት ጋር የተያያዘ ነገር ነው። ትኩረት ከማጣት ጋር የተያያዘ ነው። ሌላው እንግዲህ ምንድነው በትኩረታቸው ጥሩ ስላልሆነ እነሱም ስለሚያውቁት እንደዚህ ወሰብሰብ ያለ ስራዎች ወሰብሰብ ያለ የሚሰጧቸው የቤት ስራ እንደ ለምሳሌ ሂሳብ ሊሆን ይችላል። የሚደመር የሚቀነስ ፎርሙላ ያለው ምናምን ካለው በጣም በቃ መስራት አይፈልጉም። ምክንያቱም ትኩረት የሚፈልግ ነገር ነው። ስለዚህ በተቻላቸው መጠን አቮይድ ነው የሚያደርጉት። በዚህ ምክንያት በቀላሉ ትምህርት ውስጥ ችግር ውስጥ ሊወድቁ ይችላሉ። ምንም አይነት ውስብስብ የሆነ ትምህርት እንደ ሂሳብ ፎርሙላ ምናምን የሚያስፈልገው ነገር መስጠት ማድረግ አይፈልጉም፣ መማር አይፈልጉም እና በዛ ምክንያት ክፍል ሊወድቃሉ። እንደ ሰነፍ ተማሪ ኮንሲደር ይደረጋሉ። ምናልባት የፊዚካል ፓኒሽመንት የቅጣት
አካላዊ ቅጣት ያለበት ትምህርት ቤት ከሆነም እንደዚሁ ቅጣት ሊወርድባቸው ይችላል። ሌላው እንግዲህ ምልክቱ ሃይፐር አክቲቪቲ እና ኢምፐልሲቪቲ ነው። እንግዲህ ይሄ መቅበጥበጥ እና ግብታዊነት ከኤዲኤችዲ ጋር የሚኖሩ ልጆች በጣም ይቅበጠበጣሉ። አንድ ቦታ ቁጭ ማለት በጣም አስቸጋሪ ነው ለነሱ። ክፍል ውስጥ ቁጭ ብሎ 45 ደቂቃ ማሳለፍ በጣም አስቸጋሪ ነው ለነሱ። ስለዚህ ክፍል ውስጥ ይንቆራጠጣሉ፣ በእግራቸው ከፊት ያለውን ተማሪ ጎነትላሉ፣ ጎናቸው ያለውን ተማሪ ጎነትላሉ፣ እርሳሳቸውን 10 ጊዜ ይጥላሉ፣ ያነሳሉ። ምክንያቱም በቃ ሃይፐር አክቲቭ ስለሆኑ ነው። በቃ መረበሽ ፈልገው አይደለም። ውሃ አልጠጣ ብሎ ተነስተው ሊወጡ ይችላሉ። ቲቸር ሽንት የመጣ ብሎ ተነስቶ ሊወጣ ይችላል። ወይም ደግሞ እንደው ፊት እንኳን አስቀምጠዋቸው ተቀመጥ እንኳን ቢባል ጠረጴዛውን በእጁ ማንኳኳቱን ይቀጥላል። ወይም በእግሩ መሬቱን ይፍቃል። ወይም እዛው ደስኩ ላይ እየተቆነጠነጠ ድምፅ ከደስኩ ሲወጣ ሊታይ ይችላል። ስለዚህ ይሄ የምን ውጤት ነው ከተባለ የሃይፐር አክቲቪቲ የመቅበጥበጡ ውጤት ነው። ሌላው እንግዲህ ምንድነው ከኤዲኤችዲ ጋር የሚኖሩ ልጆች በጣም ያወራሉ። የሚያወሩት እርግጥ ቶፒኩን ምናልባት ላይጨርሱ ይችላሉ። አንዱ ጀምሮ አንዱ ሊያደርጉ ይችላሉ። ብዙ ጊዜ ረጅም ንግግር ከሆነም ደግሞ ቶሎ ኢንተራፕት ያደርጋሉ። ብዙ ጊዜ አንዱ አስተማሪ ጥያቄ ሲጠይቅ አስተማሪው ጥያቄውን ልክ ሲጀምረው ነው እነሱ እጅ አውጥተው መልስ የሚሰጡት። አንተ እስኪባል ድረስ ሁሉ አይጠብቅም ልጁ። ጥያቄውን ካወቀው ወዲያው ነው መልሱን የሚሰጠው። ስለዚህ በዚህ ምክንያት አገን አንዳንዴ እንደ ጎበዝ ተማሪ ኮንሲደር ይደረጋሉ። አንዳንድ ጊዜ ግን በቃ ችግር እንዳለባቸው ልጆች ተደርገው ይታያሉ። እና እነዚህ ልጆች እንግዲህ በትምህርታቸውን ብራይት ናቸው። ደግሞ ሳይዋቸው በሃይፐር አክቲቪቲ ምክንያት ኮንፊደንስ ያላቸው ነው የሚመስለው። እና ጥያቄ ከተጠየቀም እና ትንሽ የሚያውቁት ከመሰላቸው መልሱን ከመናገር ወደኋላ አይሉም። ይሄ ለምንድን ነው የሚሆነው? ምክንያቱም ኢምፐልሲቭ ስለሆኑ፣ ግብታዊ ስለሆኑ ጥያቄውን ከመመለሳቸው አንዴ ሁለቴ ሶስቴ አራቴ ስለማያስቡ ወዲያው ለመናገር ብዙም አይግደረደሩም። ሌላው እንግዲህ የህመሙ ምልክት ኢምፐልሲቪቲ ነው። ግብታዊነት በቀላሉ ውሳኔ መወሰን፣ ምን ያመጣብኛል፣ ምን ይሆናል ብሎ አለማሰብ። በዚህ ምክንያት በጣም ብዙ ችግር ሊፈጥር ይችላል። እኔ በጣም ትዝ የሚለኝ መስኮት ጋር የሚቀመጥ ኤዲኤችዲ ያለው ልጅ አስተማሪው ሲያስተምር በቃ ሰለቸው፣ 20 ደቂቃ አለፈ፣ 30 ደቂቃ አለፈ፣ ሰለቸው። ስልችት ሲለው በመስኮት ዘሎ ወጣ። በመስኮት ዘሎ ጨዋታውን ነው የቀጠለው። በኋላ ነው አስተማሪው ያወቀው። ምን ያመጣብኛል፣ ምን ሆናለሁ እንደዚህ የማድረጌ ምናምን የሚለውን ነገር ብዙም ላይ ያስበው ይችላል። እና ይሄ ቢኮዝ ኦፍ ኢምፐልሲቪቲ ነው። ይሄ ኢምፐልሲቭ ስለሆኑ ሌላው ነገራቸው ምንድነው? መጠበቅ አይችሉም። ተራቸውን መጠበቅ አይችሉም። አሁን ጅዋጅዌም ሲጫወቱ፣ ኳስም ሲጫወቱ ትጠብቃለህ፣ ጠብቁ ቢባሉ አይጠብቁም። ያንን አቋርጠው ሁሌም እነሱ አንደኛ መጫወት ነው የሚፈልጉት። ዞሮም ሲመጡ ሌሎች ልጆች ተሰልፈው ከሌሎች ፊት ዘለው ይገቡና እነሱን ገብተው እነሱ መቀጠላቸው አይቀርም። እና ይሄ ቅድም ያልኩት መቅበጥበጥ፣ ትኩረት ማጣትና ግብታዊነት በተደጋጋሚ እነሱ ላይ ይታያል። በተለያየ መልኩም እነሱ ላይ በጣም የሚገለጽ ነገር ነው። እና እነኚህ የኤዲኤችዲ ኮር ሲምፕተምስ ናቸው ተብሎ ይታሰባሉ። እንዴት ነው ዲያግኖስ የምናደርገው? ምንድነው ዲያግኖስ ለማድረግ ምንድነው የምናደርገው? እንግዲህ
ዲያግኖስ የሚደረገው ኤዲኤችዲ በጣም በአንድ ሰው ብቻ አይደለም። ሳይኮሎጂስትም ኢንቮልቭድ መሆን አለበት። የህፃናት የአእምሮ ሐኪምም ኢንቮልቭድ መሆን አለበት። ወይ የአእምሮ ሐኪም መኖር መቻል አለበት እና በአንድ ሰው ብቻ ዲያግኖስ አይደረግም እና በጣም ኮምፕሬሄንሲቭ ኢቫሉዌሽን በጣም 360 ዲግሪ የሆነ ግምገማ የልጁን ግምገማ ያስፈልጋል። ግምገማው በሚደረግበት ጊዜ ልጁ ሰፈር ውስጥ እንዴት ነው፣ ቤት ውስጥ እንዴት ነው፣ ከዘመዶቹ ጋር እንዴት ነው፣ ትምህርት ቤት እንዴት ነው የሚለውን ነገር ከተለያዩ ቦታዎች ከተለያዩ ሶርሶች ኢንፎርሜሽን መሰብሰብ ስለ ባህሪው መግለጫ ማግኘት በጣም ያስፈልጋል። ስለዚህ ዲያግኖስ ለማድረግ አስተማሪ ኢንተርቪው ማድረግ ይፈልጋል። ይሄ ፓርታይም የሚያስተምረውን ቱተሩን ኢንተርቪው ማድረግ ያስፈልጋል። ቤተሰብ አባትን እናትን ኢንተርቪው ማድረግ ያስፈልጋል። ልጁን ኢንተርቪው ማድረግ እና ኦብዘርቭ ማድረግም ይፈልጋል። እንግዲህ የተለያዩ ቼክሊስቶች አሉ። እነኛን ቼክሊስቶች መጠቀም ይቻላል። ግን ከሁሉ በላይ የሚረዳው ግን ከልጁ ጋር ቁጭ ብሎ ረዘም ያለ ኢንተርቪው ከልጁ ጋር ሲደረግ የልጁን መቅበጥበጥና ትኩረት ማጣት እንዳለ በቀላሉ ልንረዳው እንችላለን። እንግዲህ የተቅበጠበጠ ልጅ እና ትኩረት ያጣ ልጅ በሙሉ ኤዲኤችዲ ያለው ማለት አይደለም። ዲስኦርደር ነው ለማለት ህመም ነው ችግር ነው ለማለት ይሄ መቅበጥበጥና ትኩረት ማጣቱ የልጁን የዕለት ተዕለት ህይወት ሊያውጅ ይገባል። መማሩን ሊያሰናክለው ይገባል። ከሰው ጋር ያለውን ግንኙነት ሊያሰናክለው ይገባል። ከወላጆቹ ጋር ያለውን ግንኙነት ሊያሰናክለው ይገባል። ከአስተማሪዎቹ ያለው ግንኙነትን አውቆ አስተማሪዎቹ ሊቸገሩበት ይገባል። ከጓደኞቹም እንደዚሁ ግንኙነቱ ታውቆ እሱን ለየት አድርጎ የማየት ነገር መምጣት መቻል አለበት። የዛን ጊዜ ነው ዲስኦርደር የሚባለው፣ የዛን ጊዜ ነው ችግር የሚባለው እና እንጂ የሮጠ ልጅ ትንሽ ደግሞ ትኩረት የሌለው ልጅ በሙሉ ኤዲኤችዲ ያለው ማለት አይደለም እና ሁሌም ኢምፓክቱን ምንድን ነው ያመጣበት በዕለት ተዕለት ህይወቱ እንዴት አድርጎ አወቀ የዕለት ተዕለት ህይወቱ የሚለውን ነገር በትክክል መገምገም፣ በትክክል ማጥናት፣ በትክክል እንትን ማድረግ ይፈልጋል። እንግዲህ በተለይ እንግዲህ የዕለት ተዕለት ህይወቱን በምንገመግምበት ጊዜ አካዳሚክ ህይወቱ ምን ይመስላል፣ በትምህርቱ ላይ ምን አይነት ጫና መጣበት፣ ማርኮቹ እያሽቆለቆሉ መጡ፣ ቴስቶችን ባለመስራቱ ከአስተማሪዎቹ የተለያየ እንትን ኮምፕሌን እየመጣ ነው ያለው፣ ፐርፎርማንሱ እየቀነሰ መጥቶ ክፍል ይደጋግማል። አስተማሪዎች ለወላጆች ፊድባክ በሚሰጡበት ጊዜ ልጁ ትኩረት እንደሌለው እና መቅበጥበጥ እንዳመጣ በዚህ ምክንያት እንደማይማር እየተናገሩ መጥተዋል። ስለዚህ የአካዳሚክ ፐርፎርማንሱ የትምህርት ውጤቱ እየወደቀ መምጣት መቻል አለበት። ሌላው ማህበራዊ ግንኙነቱ ነው። ማህበራዊ ግንኙነቱ ከጓደኞቹ ጋር ያለው ማህበራዊ ግንኙነት በዚህ ትኩረት ማጣትና መቅበጥበጥ ምክንያት ታወከ። በዚህ ምክንያት ልጆች አገለሉት። በዚህ ምክንያት አስተማሪዎቹ ጠሉት። ወላጆች በጣም ተቸገሩበት። የሰፈር ልጆች በዚህ ምክንያት ችግር ውስጥ ከተቱት። እነዚህ ነገሮች መጠናት፣ መገምገም እና መታየት መቻል አለባቸው። ኢምፓክቱን ማወቅ በጣም አስፈላጊ ስለሆነ ሌላው ከቤተሰብ ጋር ያለውን ግንኙነት በትክክል መገምገምና መታየት ያለበት ይመስለኛል።